በየንን ከአውሮፓውያኑ የዘመን ቀመር 2000 ወዲህ ወታደራዊ ቡድኖች በመፈንቅለ መንግስት ስልጣን ከያዙባቸው የአፍሪካ ሀገራት ዝርዝር ውስጥ ገብታ ለሰዓታት ቆይታለች። በምዕራብ አፍሪካ እንደተለመደ ሁሉ አንድ ወታደራዊ ቡድን በቤኒን የመንግስት ቴሌቪዥን ላይ ቀርቦ ስልጣን መቋጠሩና ፕሬዝዳንት ፓትሪስ ታሎን ከዙፋናቸው መወገዳቸውን እንዲሁም መንግስት መበተኑን አስታውቋል። ይህንን እርምጃ የወሰዱት ወታደሮች ራሳቸውን ሚሊተሪ ኮሚቴ ፎር ሪፋውንዴሽን ወይም ወታደራዊ ኮሚቴ ለዳግም ምስረታ ብለው የሚጠሩ ሲሆን ሌተናል ኮሎኔል ፓስካል ቲግሬ የኮሚቴው ፕሬዝዳንት ናቸው። ወታደሮች የፕሬዝዳንት ታሎን መንግስት እንዳበቃለት ቢገልጹም ከሰዓታት በኋላ የቤኒን የሀገር ውስጥ ጉዳይ ሚኒስትር አላሳኔ ሰይዶ በማህበራዊ ትስስር ገጽ ባጋሩት የቪዲዮ መልእክት መፈንቅለ መንግስቱ መክሸፉን ተናግረዋል። ሚኒስትሩ አክለውም በጥያቄ ውስጥ ያሉት ወታደሮች መንግስትንና ተቋማቱን ለማተራመስ በማሰብ አመጽ አስነስተዋል ያሉ ሲሆን የሀገሪቱ ጦርም ለህዝባዊ መንግስቱ ታማኝ ሆኖ እንደሚቀጥል አረጋግጠዋል። ይህ ዘገባ እስከተዘጋጀበት ሰዓት ድረስ ከመፈንቅለ መንግስት ሙከራው ጋር በተያያዘ 14 ሰዎች መታሰራቸውን የመንግስት ቃል አቀባይ የሆኑት ዊልፍሪድ ሊያንደር ሁንግቤጂ ተናግረዋል። ዝርዝር መረጃ ከመስጠት ግን ቃል አቀባዩ ተቆጥበዋል። የውጭ ጉዳይ ሚኒስትር ኦሉሼጉን አጃዲ ባካሪ በበኩላቸው ለሮይተርስ እንደተናገሩት አነስተኛ ቡድን የሆኑ ወታደሮች መንግስትን ለመጣል ቢሞክሩም ለፕሬዝዳንት ፓትሪስ ታሎን ታማኝ የሆኑ ኃይሎች ስርዓትን መልሰዋል ብለዋል። ባካሪ እንዳሉት የመፈንቅለ መንግስት አቀነባባሪዎቹ መቆጣጠር የቻሉት የመንግስት ቴሌቪዥን ብቻ ነበር። ወታደሮቹ መግለጫውን ካነበቡ በኋላ ስርጭቱ ተቋርጦ ነበር። ነገር ግን ብዙም ሳይቆይ ስርጭቱ ተመልሷል። ይህም የሀገር ውስጥ ጉዳይ ሚኒስትሩ ከሽፏል የሚለውን መግለጫ እንዲያነቡ አስችሏቸዋል። ቤኒን የቀድሞ የፈረንሳይ ቅኝ ግዛት ስትሆን በአፍሪካ ውስጥ ካሉ የተረጋጋ ዴሞክራሲ ካለባቸው ሀገራት አንዷ ተደርጋ ትታይ ነበር። ምንም እንኳን ቤኒን በ1960 ከፈረንሳይ ቅኝ አገዛዝ ነጻ ከወጣች በኋላ በመጀመሪያዎቹ 10 ዓመታት ውስጥ በርካታ ወታደራዊ መፈንቅለ መንግስቶችና የመፈንቅለ መንግስት ሙከራዎችን ብታስተናግድም ሀገሪቱ ባለብዙ ፓርቲ ምርጫ ካካሄደችበት ከ1991 አንስቶ በኃይል ስልጣንን መያዝና የመፈንቅለ መንግስት ሙከራ አልታየባትም ነበር። ከአህጉሪቱ ከፍተኛ ጥጥ አምራቾች አንዷ ብትሆንም ከዓለማችን ደሃ ሀገራት መካከል ትመደባለች። የ67 ዓመቱ ፕሬዝዳንት ፓትሪስ ታሎን የጥጥ ንጉስ በመባል የሚታወቁ ነጋዴ ሲሆኑ የምዕራቡ ዓለም የቅርብ ወዳጅ ተደርገው ይቆጠራሉ። እንደ አውሮፓውያኑ የዘመን ቀመር በ2016 ወደ ስልጣን የመጡት ፕሬዝዳንት ፓትሪስ ታሎን ለሁለት የስልጣን ዘመን ሀገሪቱን ከመሩ በኋላ በሚቀጥለው ዓመት ስልጣን እንደሚለቁ ተናግረዋል። በዚህም ቤኒን በፈረንጆቹ ሚያዝያ ወር 2026 ምርጫ ለማካሄድም ቀጠሮ ይዛለች። ስልጣን በቃኝ ያሉት ፕሬዝዳንቱ ተተኪያቸውም የገንዘብ ሚኒስትሩ ሩሙአልድ ዋዳኝ ቢሆኑ ምኞታቸው እንደሆነና እንደሚደግፏቸውም ገልጸው ነበር። እርሳቸው ትኩረት በሰጡትና በበላይነት በሚመሩት የምጣኔ ሀብት ልማት ደጋፊዎቻቸው ፓትሪስ ታሎን ያደንቋቸዋል። ሆኖም መንግስታቸው የተቃዋሚዎችን ድምጽ በማፈንና የሚነሳበትን ጥያቄ ባለመመለስ ትችት ሲቀርብበት ቆይተዋል። ባለፈው ጥቅምት ወር ዋና ተቃዋሚ እጩም በቂ ስፖንሰሮች የሉትም በሚል በምርጫ ኮሚሽኑ እንዳይወዳደር ማሳገዳቸው የፓርላማ አባላት የስልጣን ዘመንን ከ5 ዓመት ወደ 7 ዓመት ማራዘማቸውና መንግስታቸው ሁለተኛ ምክር ቤት ወይም የህግ መወሰኛ ምክር ቤት ማቋቋምን ጨምሮ በርካታ የህገ መንግስታዊ ማሻሻያዎችን ማጽደቃቸው ፕሬዝዳንቱ ላይ ነቀፋዎችንና ትችቶችን አዋልደዋል። የመንግስት መቀመጫ በሆነችው በዋና ከተማዋ ኮቶኖ በሚገኘው የፕሬዝዳንቱ መኖሪያ አካባቢ ተኩስ መሰማቱን የፈረንሳይ ኤምባሲ በማህበራዊ ትስስር ገጹ ገልጿል። የአይን እማኞችም የተኩስ ድምጽ መሰማቱንና በመንግስት የቴሌቪዥን ጣቢያ ይሰሩ የነበሩ ጋዜጠኞችም መታገታቸውን ተናግረዋል። በኮቶኑ ከተማ ሄሊኮፕተሮች ሲበሩ ታይተዋል። መንገዶችም በከባድ ወታደራዊ ኃይሎች ተዘግተዋል። በተደረገባቸው የመፈንቅለ መንግስት ሙከራ ለደህንነታቸው ሰግተው ከቤተ መንግስታቸው ዞር ያሉት ፕሬዝዳንቱ ደህና መሆናቸውንና በዋና ከተማዋ ኮቶኑ በሚገኘው የፈረንሳይ ኤምባሲ ውስጥ እንደሚገኙ አንድ ስማቸውን ያልጠቀሱ የፕሬዝዳንቱ አማካሪ ለቢቢሲ ተናግረዋል። የመፈንቅለ መንግስት ሙከራውን የመሩት ወታደሮች ፕሬዝዳንት ታሎን የሀገሪቱን አስተዳደር በሚመሩበት መንገድ ላይ ያላቸውን ቅሬታ በመግለጽ ሀገሪቱን ቢመሩ ለዜጎች ምን እንደሚያደርጉ አረጋግጠዋል። ወታደሩ ለቤኒን ህዝብ ወንድማማችነት፣ ፍትህና የስራ ዕድል የሚሰፍንበትን እውነተኛ የአዲስ ዘመን ተስፋ ለመስጠት ቃል ገብቷል የሚል መግለጫም በአንደኛው ወታደር ተነቧል። የምዕራብ አፍሪካ ክልላዊ ማህበር ኢኮዋስና የአፍሪካ ህብረት የመፈንቅለ መንግስት ሙከራውን አውግዘዋል። ተቃዋሚዎች ይህንን የገዢውን ጥምረት ስልጣን ለመንጠቅ የሞከረው ሙከራ ነው ሲሉ ወቅሰዋል። የፈረንሳይና የሩሲያ ኤምባሲዎች ዜጎቻቸው ለደህንነታቸው ሲባል ቤት ውስጥ እንዲቆዩ አሳስበዋል። የአሜሪካ ኤምባሲም በተለይ በፕሬዝዳንቱ ግቢ ዙሪያ ካሉ አካባቢዎች በመራቅ ከኮቶኑ እንዲወጡ ዜጎቹን መክሯል። በቅርብ ዓመታት በቤኒን ውስጥ ከእስላማዊ መንግስትና ከአልቃይዳ ጋር ግንኙነት ያላቸው ቡድኖች ወደ ደቡብ የሀገሪቱ ክፍል እየተዛመቱ በመሄዳቸው የጂሃዲስቶች እንቅስቃሴ መጨመር ታይቷል። በቤኒን የተሞከረው መፈንቅለ መንግስት ከሳምንት በፊት በጎረቤት ጊኒ ቢሳው ፕሬዝዳንት ኡማሮ ሲሶኮ ኤምባሎ ከስልጣን ከተወገዱ በኋላ የተሰማ የምዕራብ አፍሪካ ተመሳሳይ ዜና ነው። ከቅርብ ዓመታት ወዲህ በምዕራብ አፍሪካ እንደ ቡርኪና ፋሶ፣ ማሊ፣ ኒጀርና ጊኒ ባሉ
ሀገራት በተደጋጋሚ የተካሄዱት መፈንቅለ መንግስቶች የክልሉን ደህንነት ስጋት ውስጥ የከተተ ሲሆን የቅርቦቹ የጊኒ ቢሳውና የቤኒን ታክለውበት ቀጠናው ሰላም ሰፍኖበት ተረጋግቶ የሚኖርበት ጊዜ ይመጣ ይሆን የሚለው የማይጨበት ተስፋ እንዲመስል አድርጎታል። እንደ ቢቢሲ ሞኒተሪንግ ዘገባ ከሆነ የመፈንቅለ መንግስቱ ሙከራ ዜና በማህበራዊ ሚዲያ ባሉ በርካታ የሩሲያ ደጋፊ በሆኑ ተጽዕኖ ፈጣሪ ሰዎች አድናቆትን አግኝቷል። ሩሲያ ከሳሄል ክልል ሀገራት በተለይም ቡርኪና ፋሶ፣ ማሊና ኒጀር ጋር ያላትን ግንኙነት አጠናክራ ቀጥላለች። እነዚህ ሶስት ሀገራት ከምዕራብ አፍሪካ ክልላዊ ማህበር ኢኮዋስ በመውጣት የራሳቸውን ቡድን የሳሄል መንግስታት ጥምረት መመስረታቸው ይታወሳል። ታዲያ ሞስኮ በኮቶኑ በተካሄደው የመፈንቅለ መንግስት ሙከራ እጇ ኖሮበት ቢሆንስ የሚለውን በርካቶች በጥርጣሬ እንዲያዩት አድርጓል። በአፍሪካ በተለይም በምዕራብ አፍሪካ የህገ መንግስት መናጋት፣ የስታ ቀውሶችና የህዝብ በተለይም የወጣቶች ቅሬታዎችን ተከትሎ ወታደራዊ መፈንቅለ መንግስቶች እየተበራከቱ መጥተዋል። በአፍሪካ ሀገራት ውስጥ የተበራከተ የመጣው መፈንቅለ መንግስትና የስልጣን ለውጥ አዲስ የፖለቲካ ቀውስ የፈጠረ ነው። የተሰረዙ ምርጫዎች፣ ህገ መንግስትን በመቀየር የጊዜ ገደብ ማራዘም፣ የእስታ መዳከምና ሰፊ የህዝብ ቅሬታ ለወታደራዊ ጣልቃ ገብነቶች የሚጠቀሱ ዋና ዋና ምክንያቶች ሆነው ቀጥለዋል። የቤኒኑ ክስተትም በምዕራብ አፍሪካ ያለውን የተዳከመ የዴሞክራሲ ሂደት የሚያሳይ ሲሆን ባለስልጣናት እንዳሉት የመንግስት ኃይሎች እውነትም በታማኝነታቸውና ትላንት ባሳዩት ጀግንነት የፕሬዝዳንት ፓትሪስ ታሎን መንግስት እስከ ምርጫው ያቆዩት ይሆን ወይስ ወታደራዊ ቡድኑ ዳግም ኃይሉን አድሶ እንደ ጎረቤቶቹ ማሊ፣ ቡርኪና ፋሶና ኒጀር እንዲሁም እንደ ሰሞነኛዋ ጊኒ ቢሳው ወታደራዊ መንግስት መመስረቱን ያውጃል የሚለውን አብረን የምናየው ይሆናል።